እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር የእውነቴን ነው የምልሽ። አንድ ቀን እኮ ነው የምልሽ፣ አንድ ቀን ፊቴ ጠቁሮ አያውቅም፣ ከፍቶኝ አያውቅም። ይሄው አጠገቤ ነች ያለችው፣ ልትመሰክር ትችላለች ማለት ነውና ስለዚህ እንደዚህ አይነት ስህተቶች አሁን እያየሁ ነበረ። ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው? ሰው እንዴት ነው ይረዳል? ይቅርታና እንዳልክ ከኛ አይደለም የወጣው ከኔ ቤተሰቦች ይገባኛል። አንዳንድ እንትኖች ላይ እያየሁ ነበርና ሰው እንዴት ነው የተረዳኝ? የቱ ጋር ነው የተሳሳትኩት? የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው። የእውነቴን ነው የምልሽ። ሰው ምን ልል ፈልጌ ነው እኔ በተቻለኝ አቅም አሁንም ነገ ከሐረግ ጋር ቀጠሮ አለን። ቆንጆ ቪዲዮ ሰርተን እንለቅላችኋለን። እሺ ቆንጆ ቪዲዮ እንሰራለን፣ ጥሩ ስራ እንሰራለን። አንድ እናንተ ጓደኛም ደውላልኝ ነበረ፣ ተቆጥታኛለች። ያለውን ነገር በግልጽ አስረዳዋት ማለት ነው። ሰው ይሄ ነው ያለው እውነታና ሀቢብ እናንተ በጣም በርቱ፣ በጣም ጀግኖች ናችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። ከምሬ ነው የምልህና አሁን ወደ ቲክቶክ መቀላቀል ሳይኖርብኝ አይቀርም። አገኝሻለሁ ብላችልኝ ቲክቶክ እንላለን እኛ ሙኒካ በደንብ እንቀበላለን። እና አንድ ጥያቄ አለኝ እንዳልክዬ፣ ተምር ሚስተቶች የሐረግን የመጀመሪያውን ፓርት 1 ኢንተርቪውን አይተው በታሪኳ በጣም አሳዘናቸው። እሷን ለመርዳት መጥተው ነበረ ፓርት 2 ኢንተርቪው ላይ አይደል እንዳየ ነው መጥተው ነበረ። ከዛም በኋላ የባለቤቷንና የውሽማውን ይቅርታ እኔ ፍቅረኛ የሚለውን ማድረግ አልሰጣትም። ምክንያቱም አንድ ፍቅረኛ እኔ በጣም ስለማፈቅር ይቅርታ ብለው ፍቅረኛ ከአንድ ሲንግል ወንድ ጋር ሪሌሽንሺፕ የመሰረተች ሴት ናት ፍቅረኛ የሚባለው ታይትል የሚሰጣት እና አንዲት ሴት ከባለትዳር ወንድ ጋር ሪሌሽንሺፕ ከመሰረተች ለኔ የቺ ሴት ስሟ ፍቅረኛ ሳይሆን ውሽማ ነው። ስለዚህ ውሽማ እያልኩ እየጠራው ነው ማናገራት። ባለቤቷና ውሽማው ፓርት 2 ላይ ቀርበው የነሱን ኢንተርቪው ካዩ በኋላ ተምር ሪልስቴቶች ሀሳባቸውን ቀይረው ቆይ አሁን ከማኔጅመንቱ ጋር ተመካከል ማንን መርዳት እንዳለብን ወስነን እናሳውቃለን ነበር ያሉት። የመጀመሪያው ፓርት ላይ ግን ለሐረግ ነበር ለማገዝ ፐርፐዝ ላይ ሐረግን ብለው ነበር የመጡት። ትክክል ነሽ። ሐረግን ብለው ነው የመጡት። ሲመጡ ሐረግን ማገዝ እንፈልጋለን አሉ። ከዛኛን አጋጣሚ ስቱዲዮ ውስጥ ጠበቁን፣ አገኙን ማለት ነውና ይሄንን ከሰሙ በኋላ ያለውን ነገር እናስረዳለን። ልክ ላንቺ ማንም ሰው ቢጠይቀኝ ማስረዳት አይደል ስራዬ ሀቢባ እንደዚህ ስትኝ እሺ ብዬ ልክ እንደማስረዳሽ ጓደኛሽም ደውላ ስትጠይቀኝ ልክ እንዳስረዳኋትኝ ያለውን ነገር አስረዳኋት። ኦኬ ፓርቲቱን እንስማው አሉ። ፓርቲቱን እንስማውና እንወስናሉ። ፓርቲቱን ከሰሙ በኋላ አልተገናኘንም፣ ከኔ ጋርም አልተገናኘንም። ግን ይሄን ነገር አደርሳለሁ ሆይ እንደሚረዷትና ከጎኗ እንደሚሆኑ ተስፋ አደርጋለሁ ሆይ እሱን እጠይቅላታለሁ ሆይ አደራ ፕሊስ አይታችሁ እኔ ምክንያቱም መልሱ ማወቅ እንፈልጋለን። ሀሳባቸውን መልስ የማሳወቅ ግዴታ ስላለባቸው ኦልሬዲ ህዝብ ቃላቸውን ሰማ ምን እንደወሰኑ ማሳወቅ ይጠበቅባቸዋል። አይ ፕሮሚስ አሳውቀሽ እልክልሻለሁኝ። እሺ እልክልሻለሁ። በጣም በርቱ። ትልቅ መድረክ ነው ይሄኛው ፕላትፎርም። በጣም ላይክ ኢሞሽናችሁን የምታወጡበት፣ የምትመካከሩበት፣ ደግሞም እጅ የምትሰጣጡበት፣ የምትተጋገዙበት መድረክ ነውና እኔ በጣም ነው የቀነሁባችሁ። የእውነቴን ነው። በጣም ነው የቀነሁባችሁ። አይ ዶንት ኖ ወንድ ልጅ ገባ እንደሆነ እዚህ ፕሮግራም ላይ አላውቅም። ሞስትሊ ቤት የሚገባው ሴት ነው የሚረዱትም ሞስትሊ ግን አሁን ለምሳሌ ትናንትና አንድ ወንድማችን እርዳታ እየሰበሰብኩለት በ2 ሰዓት ውስጥ 1.1 ከምናምን የሰበሰብኩለት እርዳታ እና ግን እርዳታው ላይ ከመዘገብኳቸው ከተሳተፉ 104 ሰዎች ውስጥ 5ቱ ብቻ ናቸው ወንድ፣ 99ኙ ሴት ነው። ካኒው ብሊቭ እና ወንዶች እርዳታ ላይ አትሳተፉ፣ መባካችሁ ተሳተፉ። እኔ አሁን አበረታታለሁኝ። በጣም ነው ደስ ያለኝ። እዚህ ያላችሁት የሀቢባ ቤተሰቦች እጅግ በጣም ነው ደስ ያለኝ። እውነት ህብረታችሁ፣ አንድነታችሁ ስለ ቲክቶክ ያለኝን ነገር እንድቀይር እያደረገኝ ነው ያለው። ገብቷችኋል አይደል? እኛ ኦልድ ጄኔሬሽን ነን፣ ያለፈው ጄኔሬሽን የሬዲዮ ጄኔሬሽን። ከዛ ሲያልፍ ደግሞ ዩቲዩብ በጣም በመከራ የምንሰራ ሰዎች ነን። ዩቲዩብ እንኳን ለመስራት በጣም በመከራ የምንሰራ ሰዎች ነን፣ የሬዲዮ ሰዎች ነን። አም 43 እና ስለዚህ በጣም ታፍ ነው ለኛ አሁን ግን ወደ ቲክቶክ መምጣት አለብኝ። ፎር ሹር እዚህ ያላችሁ ሰዎች እንደምታግዙኝ ተስፋ አደርጋለሁ። በቅርብ እንግዲህ የማጠናቀቀው የትምህርት ፕሮግራም አለ። እሱን እንዳጠናቀቅኩኝ እኛ ሙያ ነው የሚያምርብን፣ ሙያዊ ትምህርቶችን ለመስጠት ወደ ቲክቶክ እመጣለሁ በደንብ ለማስተማር፣ ሰውን ለማገዝ፣ ቤተሰብን ለማገዝ፣ ግንኙነት ጤናማ እንዲሆን
በይበልጥ ደግሞ የሰው የግንኙነት ጤናማ እንዲሆን እመጣለሁኝና እንዳልክ አሰፋ የሚል 130 ሺህ አካባቢ ፎሎወር ያለው ፔጅ አለኝ። ይሄ ነው እኮ ጋይስ ፎሎ ያላደረጋችሁ ካላችሁ ይሄንን ፔጅ ሁላችሁም ፎሎ አድርጉት። ሲገባ 130 ሺህ ነበር፣ አሁን 33900 ሆኗል። 3900 ሰዎች ፎሎ አድርጋችሁታል። ሶ ሁላችሁም እንዳልክም ፎሎ አድርጉት። የሴቶች ድምጽ ነው፣ የሴቶች ጠበቃ ነው፣ ለኛ ሁሌም ይቆምልናል። እኔ 10 ዓመቴ ነው እንዳልክም ስከታተል ከልቤ ነውና ይሄንን ምለው ምን መሰለሽ ሀቢባ፣ የእውነት የሴቶች ህመም በምን ያክል እንደሚያመኝ እኔ ነኝ የማውቀው። የእውነቴን ነው የምልሽ፣ በጣም ነው የሚያመው። ሁሌ ላለሁኝ ከዚህ በፊት ስናገር ነበረ 50% ሴት ፓርላማ ላይ መግባታቸው ለሴቶች ፋይዳ ካልሰጠ ምንድነው ጥቅሙ? ሴቶችን ካላገዘ፣ ሴቶችን ካልረዳ፣ ለሴቶች ህግ መፍትሄ ካልሰጠ ምንድነው ጥቅሙ? መዓዛ አሸናፊ ወደ ፍርድ ቤት ፕሬዝዳንት ሆና ስትመጣ አስታውሳለሁኝ፣ በጣም ነበር ስሞግት የነበረው። የመዓዛ አሸናፊ ሴት ሆና ወደ ፍርድ ቤት መጣ ለሴቶች ፍትህ ካልሰጠች what is the point? ምድራችን የወንዶች ምድር ነች። ሴቶች ፓወርለስ እየሆኑ ነው። በጣም ከባድ ሁኔታ ላይ ነው ያለነው። ብዙ እናቶች መጥተው ያለቅሳሉ በጫንቃቸው ልጆች ይዘው። ታምኛለሽ? በአንድ ጫንቋ ልጅ፣ በአንድ እጇ ልጅ ይዛ፣ በልጇን እየጎተተች ጫንቃቸው ላይ ልጅ ይዘው በየቀኑ እኔ ቢሮ ሰዎች ይመጣሉ። በየቀኑ እና እስከሚጨንቀን እስከ ግራ እስከምንጋባ ድረስ ነው። እንደዚህ አይነት የሴቶች ህብረት እንዲህ አይነት ጠንካራ የሚሞግት ወንድ ልጅ ሲያጠፋ እንዴት ያጠፋል ና ሚዲያ ላይ ያለ ይሁን ማንንም ይሁን አምጥታችሁ እዚህ እንዲህ የምትወቅሱ የምታበረታቱ ሰዎች የእውነት ጉልበት ናችሁና እኔ የእውነት በጣም እጅግ በጣም ነው ደስ ያለኝ። ሀቡ ነው የሚለው የቁጥር ስምሽ ይመስለኛል፣ ሀቡ የሚል ነው። እኔ ፎሎ አደርጋለሁ። እስኪ አሁን ፎሎ ማድረግ የምችል ከሆነ ላድርገው። ትችላለህ። ይሄ ነቀውት ፎሎ አደረገኝ። ፎሎ ስለዚህ ፍሬንድ ነን። እኔ የእውነት ልሻለሁ። በጣም ሰማችኋለሁ። በርቱ። ሙያዊ የሆነ ነገር ልሰጣችሁ ነው ቃል እገባለሁ። እሺ፣ በምትፈልጉበት ጊዜ ጋብዙኝ። የሙያዊ እኔ የስነ ልቦና ባለሙያ ነኝ። እንደ ስነ ልቦና ባለሙያ የሙያዊ የሆነ ነገር ሰጣችኋለሁ። ማገዜን እቀጥላለሁ። የተቸገሩ ሰዎችን ስታገኙ ላኩልኝ። ስልኬን ማስቀመጥ ትችላለሽ። የኔን ስልክ ውሰዱ። ኤኒ ታይም ደውላችሁ በማንኛውም ሰዓት ስትፈልጉኝ ከጎናችሁ ነኝ ያለሁት እና የተቸገሩ ሴቶች የኔ ድጋፍ የሚያስፈልጋቸው የሙያ ድጋፍ የሚያስፈልጋቸው ለተቸገሩ ሰዎች ነፃ የምክክር አገልግሎት እንሰጣለን። ታምኛለሽ? ነፃ የስነልቦና የምክክር አገልግሎት እናንተ ብቻ ናችሁ እንደውም ነፃ የስነልቦና አገልግሎት የምትሰጡት። ይሄንን እኔ ለብዙ ጊዜ እናገራለሁ ለባለ ታሪኮቼ ባይዘው እኔ ጋር ገብተው ገዝተው ይሰጣልና በማንኛውም ሰዓትና ጊዜ እኔ ከጎናችሁ ነኝ። አይ ፕሮሚስ። ይሄንን ስል በጣም ክብር እየተሰማኝ ነው። በጣም ደስ እያለኝ ነው። በጣም ወድጄው ነው እና በጣም በርቱ። ሰዎች እንደሚያወሩት እንዳልሆነ ቲክቶክ ዛሬ ተረድቻለሁኝ። ቲክቶክ ሲወራ ስለ ቲክቶክ ሲወራ ኔጋቲቭ እንትን ነው ያለው ታውቃላችሁ አይደለ? እንትኑ መልእክቱ ኔጋቲቭ ነው ኮሚኒቲው ጋር ሲመጣ፣ ግን this በቃ ፓወርፉል። ይሄ ወደ ፖዚቲቭ ኢነርጂ መቀየር ይሄ ነው። ወደ ፖዚቲቭ ኢነርጂ ቀይራችሁ የምታለቅስን አንድ የኔን ክላይንት የኔን ደንበኛ አምጥታችሁ ሳቋን ከመለሳችሁላት የኔን ሳቅ እንደመለሳችሁት ነው የምቆጥረውና እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በጣም ነው ደስ ያለኝ። የእውነት በጣም በርቱ። የኔን ድጋፍ በፈለጋችሁበት በየትኛውም ሁኔታ ላይ ፋይናንስ ስችል በፋይናንስ ሙያዊ ግን ከሆነ 24 ሰዓት አለሁኝ ከጎናችሁ ነኝ። በጣም ወዳችሁ ብቻ ይበቃናል። ፋይናንስ ሌላው ሰፖርት ያደርጋል። አንተ በሙያ ከአንድ ሰው ጊዜን ሰጥተህ በሙያ ሰፖርት ካርክ ዳት ሞር ዛን ነው። እና በእንግሊዘኛ ስለሆነ ሶሪ ያልካት ይቅርታ አላላትም እኮ ታዲያ በነገራችን ላይ ነገ ከሀረግ ጋራ ፕሮግራም አለን፣ ሚዲያ ላይ አለን። እናውራ እኔ እና እሷ ግድ የላችሁም። የእውነት አጥፍተሃል፣ ይሄ ተሰምቶኛል፣ ይሄ አዝነህብኛል ካለችኝ እኔ ይቅርታ ጠይቃለሁ። ማለት የእውነት አዝኜብሃለሁ እንዳልክ እኔ እንደዚህ አድርጋ አሰጣኸኝ፣ አጋፈጥከኝ፣ እንደዚህ አድርገኛል፣ በድለኛል ካለችኝ አይ ፕሮሚስ እኔ የእውነት ይቅርታ ጠይቃለሁ። ግን አሁን ምንድነው ሰዎች ዘይነብ ስላላስቆምክ ብቻ ነው እንዳልክ ይቅርታና ዘይነብ ስትናገራት ስታፕ ስላላለች ብቻ ነው እንጂ አንተ ሌላ ምንም አይነት ጥፋት የለብህም። ስቶፕ ብላት እኮ ትክክል አይሆንም ሀቢዬ። ስቶፕ ብላት አቁሚ። ቆይ መስመር ያለ ነገር እንግዳይን እኔ ሀረግ አንተን አምና ያንተ ስቱዲዮ ላይ ያንተ ሚዲያ ላይ አንተ ጋር ቀርባ እቤትክ የመጣ እንግዳ ሌላኛው እንግዳ ዲስሪስፔክት ሲያደርገው ኖ ይሄን አልፈቅድም፣ ይሄ መስመር ያለፈ ነገር እንድትናገሪያት ላይክ ፕራይቬት ነገሯን እዛ ጋር እንድትናገሪያት ላይክ ዝርክርክ የሚለው ቃል በጣም ይደብራልና እሱን ቃል ስታወጣ ኖ ይሄን ቃል መጠቀም የለብሽም ይቅርታ በያት ምናምን ማለት ነበረብክ በሰዓቱ። ያንን ነበር ኤክስፔክት ያደርገው ካንተ ነው። ትክክል ነሽ። ምን መሰለሽ ግን ሀቡዬ
this is the real feeling ይሄ አይደለ feeling አሁን እሷ ዝርክርክ ስትል ማንን ነበር ዝርክርክ እያለች ያለችው do you think ሀረግን ይመስልሻል እንደዛ እያለች ያለችው ባሏን እኮ ነበረ እየሰደበች የነበረችው by the way ገባሽ ዝርክርክ ስትላት ቆሻሻ ነኝ ስትላት አታምሪም ስትላት you know do you think ሀረግን የምትሰርባት ይመስልሻል በዛን ሰዓት ንዴቷ እሏ ሀረግ ላይ ይመስልሻል ቅናት ባሏ ላይ ነበር እኮ ባሏን ነበር ዝርክርክ ስትል የነበረው ስትሰድብ የነበረው እኮ ባሏን ነው እኔ እንደ ባለሙያ የሚገባኝ ነገር የነበረው እሱ ነው ዝርክርክ ብላ ስትሳደብ እንዴት ነው ከዚህ ዝርክርክ ጋር የሚፈይ የሱ ምርጫ ያጣጣለችበት ነው አየሹ እሱ ነው የሰደበች ያለችው እሱ ነው በቃ እሱ ላይ ነው እየተበሳጨች የነበረችው በእርግጠኛነት እነግርሻለሁ የዛን ቀን ገብቶ እነዚህ ሁለት ሰዎች ጤነኛ የሆነ አዳር ጤነኛ የሆነ ምሽት አይኖራቸው ሁለቱ በጣም ትናደድበታለች ትበሳጭበታለች ብታገኘው ትነክሷለች እርግጠኛ ነኝ በዛን ሰዓት ግን በዛ በድል ፈገግታ አልቅሳ ደስ ብሏት የወጣችሁ ግን ሀረግ ነበረች በቃ እንቧ እስከሚመጣ ድረስ እጄን እየተንቀጠቀጠች ስትይዘኝ አይታችኋል አይደለ በጣም እየተንቀጠቀጠች ነበረ እጄን የሳመችውና በጣም ደስተኛ ነበረች ሀረግ ስለዚህ ሀረግ አሸናፊ ነበረች ለዛ ነው ስፔስ ሰጥቼ ዝም ብዬ እንድሰማው ያረኳተኝ እንደፈለገች እንድታወራ ስፔሱን የፈጠርኩት ከዛ የተነሳ ያለውን ኢሞሽን ሰው እንዲረዳው ህመሙን እንዲረዳው ንዴቱን እንዲረዳው ሆን ብዬ ነው እንጂ እንደው መቁረጥ መኮችል ኤዲቲንግ እንደው ቢያመልጠኝ እኮ ኤዲቲንግ ላይ አውጡትላቸው ነበር አስፈላጊ ቢሆን ከዚህ የተነሳ ስለሆነ እንድትረዱኝ ነው የምፈልገው ስንሰራ ላይ የሚዲያ ስራ ሲሰራ እኔ ብቻ አይደለሁም የምሰራው አንዳንዴ ከኔ ያመለጡ ነገሮች ኤዲተሩ መጠየቅ አለበት ፕሮግራም ማኔጀሩ መጠየቅ አለበት አሁን ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ ደንበኞቼን ይዤ እወጣለሁ ከነሱ ጋር ጊዜ አሳልፋለሁ መሸኘት ካለብኝ እሸኛለሁና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም ባይዘዌ ኢቭን ርዕስ እኔ አልሰጥም እና ሰዎች ቢረዱኝ ደስ ይለኛል እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል እኔ ርዕስ ሰጥቼ ኢቭን አላውቅም በህይወቴ ርዕሱ ካንተ ይመስለን ነበር አሁን ተረድተናል በደንብ ደፍሮናል ምንድነው ማድረገው እኔ ፕሮግራሚንግ ሰርቼ እኔ መከራከር ነው በቃ ለዚህ ለደንበኞች መከራከር በኃይል መከራከር ነው እኔ አላማ ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ ቪዲዮ ያይቀረጽና ለህዝብ ይደርሳል ማለት ነው በፊት እንዴት እንሰራ እንደነበር ልንገራችሁ አሁን እንደው ፕላትፎርሙ ሚዲያው አበረታቶ ነው እንጂ በፊት እኮ አንድ ፕሮግራም ወደ ፕሮግራም ሆኖ ከመውጣቱ በፊት የስነ ልቦና ባለሙያ ደጋግሞ እንዲያዩ ይደረጋል ከዛ የህግ ባለሙያ እንዲያዩ ይደረጋል ከዛ ሶሻል ወርክ እንዲያዩ ይደረጋል ከብዙ አቅጣጫ የሰው ስሜት ይጎዳል አይጎዳም የሚለው ነገር በጣም ተጠንቅቀን ነው ለምሳሌ ያክል በጣም ዘግናኝ ታሪክ አንድ ትልቅ የሚባሉ የሃይማኖት አባት ትልቅ የሚባሉ የሃይማኖት አባት ልጃቸውን ሁለት ወንድ ልጆቻቸውን የደፈሩበት ታሪክ እጄ ላይ ገባ do you think ይሄንን ወደ ህዝብ ማውጣት ይመስልሻል አይሹ እንዴት እንደምጠነቀቅ እጠነቀቃለሁ አላወጣው ኦኬ አሁን በቅርብ ከትላንት መቼ ነው የዛሬ 15 ቀን ነው ምናምን ስለ አንድ ጋዜጠኛ ወሬ ሲወራ ሰምታችኋል አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበር በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበር ሚስትየው ቀርጫት ሄጄ እሱን በቪዲዮ ቪዲዮ ከመልቀቄ በፊት ለዚህች ልጅ ብር ትሰጣታለህ ወይስ አትሰጣት ይሲ ወደ 800 ሺህ ብር ነው የሰጣት እኔ ወጣሁኝ ከውድድሩ ማለት ራይሽ አይደለ አሁን ይሄንን ቪዲዮ ብለቀው የኔ ፎሎወር አይጨምርም ነበር የኔ ህዝብ አይጨምርም የኔ ተከታይ የኔ እንደው ገቢም ከተባለ የኔ ገቢ አይጨምርም ነበር እንዴት እንደምንጠነቀቅ ላሳያችሁ ፈልጌ ነው እንደው እንዴት ምን አይነት ታሪኮችን እንደምንጠል ለምሳሌ ሲምፕል የሆነ ነገር ልንገራችሁ ትላንትና የነጻነት ቤተሰቦች ናቸው እኔ እንትን ላይ ተቀረጹት የነጻነት ወርቅነ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል ያንን ሚስጥር አሁን ኤዲት ይደረጋል የሚቆረጥና የሚወጣ ማአት ነገር አለ የነጻነትን ነፍስ ለማክበር ገባሽ አየሽ አይደል ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አቃለሁኝ ግን የኔ ነገር ሳይሆን የሞተ ነፍስ ይራብ ሰዎች አብረው ይኑሩ ጤናማ ግንኙነት ይኑራችሁ ተብሎ ተቆርጦ የሚወጡ ነገሮች አሉ ይሄ ቪዲዮ ከመለቀቁ በፊት ከተከሰሱት ሰዎች ጋራ ዛሬም ነገም እየተነጋገርን ያለነው እንነጋገራለን ዛሬም እየተነጋገርን ነው ነገም እንነጋገር ቪዲዮ ከመውጣቱ ይልቅ ከሚወጣ ይልቅ ቁጭ ብለን እስኪ እንመካከር እስኪ ታረቁ እስኪ ማለት በሽምግልና ፍቱት ብለን እኮ እንፈታለን ከኔ ማጀት አሁን የነጻነት ወርቅነ ቤተሰብን ታሪክ እንደዚህ ለድርድር መታመጪው ነው እርግጠኛ ነኝ
እኔ የዩቲዩበር በሆነ የዩቲዩብ ነፍስ ይሄ የገንዘብ የመሰብሰብ ነፍስ ቢኖረኝ ዛሬ ቀርጬ ዛሬ ኤዲት አድርጌ ዛሬ ለቀዋለሁ። ለምን ካልሽኝ ምክንያቱም ገቢ ነው አይደለም? ግን አይደለም እኛ እንደዛ አይደለንም። እና ብዙ 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 የጣልነው ታሪክ አለ። በጣም ብዙ የጣልነው ታሪክ አይሆንም ብለን የጣልነው የሰው ስሜት የሰው ስነ ልቦና ከዛስ በኋላ ብለን የምናስበው አስበሽዋል። ከዛስ በኋላ ቤተሰቡ ከዛስ በኋላ እሺ ያ ፋሚሊ ከዛስ በኋላ እያልን የምንተው ማአት ነገር ነው ያለው። ሀቡና አድማጮች ተመልካቾች እንደዚህ እንድትረዱን ነፍሳችንን እንድትረዱልን እኛ በጣም የተከበርን ባለሙያዎች ስለሆነ ሙያዊ አገልግሎታችንን እንድትረዱልን ጭምር እንፈልጋለን። በዚህ መንገድ እንድትረዱልን እንፈልጋለን። በጣም ነው የማመሰግነው። ሰዓታችሁን ወሰድኩባችሁ። በሬዲዮ ሰዓት ቢሆን የስንት ሰዓት ስፖንሰር ነው እንግዲህ ረጅም ሰዓት በጣም ነው የምናመሰግነው። በጣም ጨዋ ሰው አክባሪ ነክ አክብረህን ምላሽ ስለሰጠህ ለህዝብ ያለህን ክብር ነው የሚያሳየው እና በጣም ነው የምናመሰግነው። እንወድሃለን። አክባሪክ ነን። እኔ በጣም ነው የወደድኳችሁ በእውነት በጣም በርቱ። እሺ እጅግ በጣም በርቱ። በጣም ጎበዝ። እጅግ በጣም በርቱ። ይሄ የምትተጋገዙበት መድረካችሁ ነው። ቬንትሌት ታደርጋላችሁ። ታውቃላችሁ ስንት ሰው በየቤቱ ራሱን ሊያጠፋ እንደሚችል ታውቃላችሁ። ታፍኖ እሱ ራሱ ምን ያክል እንደሚገለው ይሄ መድረክ ስላለ ግን ያወጣዋል። ይሳደባል፣ ከፈለገ ይናገራል፣ ህልሁን ያወጣል። ነው ኢሞሽኑን ሪሊዝ ያደርጋልና ይሄ በጣም ትልቅ መድረክ ስለሆነ በጣም በርቱ። እኔ ባለሙያ ነኝ። እንደ ባለሙያ የምፈልገው ኤኒ ነገር ካለ ከጎናችሁ ሆናለሁኝ። ሀቢባ በጣም በርቺ። በጣም ሀቢባ ነው ስምሽ? ሙሉ ስምሽ ሀቢባ። በጣም በርቺ። መልካም ጾም ይሁንልሽ። በጣም ጎበዝ ነሽ፣ ጀግና ነሽ። ይሄን ሁላ ሰው ማሰባሰብሽ ትልቅ አቅም ነው። በጣም በርቺ። መልካም ጾም ይሁንልሽ። ቴምር ላኪልኝ ባይሆን እሺ። ቴንክ ዩ። እሺ፣ እግዚአብሔር ያክብርልኝ። ሰዓታችሁን ያስኩባችሁ። እሺ እናቴ ተባረኩ። ቴንክ ዩ። በጣም አመሰግናለሁ እናቴ። እሺ እናቴ ጋይዝ ዘይነብን እኔ ራሴ ስልኳ አለኝ፣ ፎቶ አለኝ። እንዳልክ ፕሮፌሽናል ጋዜጠኛ ነው፣ የስነ ልቦና ባለሙያ ነው። ሰውን ደውሎ ፎቶሽን እለጥፋለሁ እና ይቅርታ ጠይቂ ብሎ የሚያስፈራራ ሰው አይደለም። ሂዝ ፕሮፌሽናል ጋዜጠኛ፣ የስነ ልቦና ባለሙያ አይደለ? ስለዚህ እኔ ደግሞ ምንድን ነኝ? እኔ የዘይነብ ስልክም አለኝ ፎቶም አለኝ። እኔ ራሴ እጠራታለሁ ብያቸው አይደል? እኔ ዘይነብን ዋትሳፕ ስለሌላት ነው። ነገ ደውልና ልክ ሀረግን ዋትሳፕ እንዳስከፈትኳት ዋትሳፕ አስከፍቼ ቲክቶክ አስከፍቼ አመጣትና ሀረግን ይቅርታ ጠይቃታለች። እሺ አለቅ። እኔ አመጣታለሁ። ዘይነብን መጣት ጠይቃታለች። እርቅ ማዕድ ትልቅ ሚዲያ ስለሆነ ፊቷን ያለ ፍላጎቷ አላሳዩባትም። ፊቷን ሸፍነው ነው ያቀረቧት አይደል? እኔ ፊቷን ፖስት ልሻለሁ ስላት ትመጣለች፣ ይቅርታ ጠይቃታለች። አለቀ። መዳን ነው። እሺ ስለዚህ አሁን የሀረግን አካውንት እየወሰዳችሁ ሁላችሁም ያቅማችሁ እንድታደርጉ ከራሴ ጀምሬያለሁ። እኔ 10 ሺህ አስገብቼላታለሁ። የላ ሌትስ ጎ። ሁላችሁም አካውንት ነምበሯን እሰጣችኋለሁ። 100,87 754 ሀረገወይን በላይ መንግስቴ። ሌትስ ጎ። አካውንቷ ጻፉት ፕሊስ አንዴ አካውንቷን ጻፉት ፕሊስ ውዶቼ። በዛው ላይም ጋላሪን እየሞላችሁልኝ ፕሊስ። ሌትስ ጎ። ልገምላችሁ አካውንቷን ጻፉት ኮመንት ላይ 100,87 705 የተምር ሪል ስቴትን ምላሽ ፕሮሚስ ገብቶልኛል እንዳልክ ምላሹ እንደሚሰጠን። እሺ ሀረግ ውሳኔያቸውን ጠይቆ መልሱን ይነግረናል። እሺ አሁን ሜሴጅ አልገባልሽም ምንም ነገር? ችግሩ እኮ ሜሴጅ ለምንድን ነው ሜሴጅ ማይገባልሽ? ሀረግ ሚዩት ነሽ እኮ ማሪ። ማይኳን አብረት እስቲ ቆይ እነሱ ደረሰ ይልቆልኛል ሜሴጅ ላይ